የትናንትናው ጉዳይ ሰዎች የውን ዋትሳፕ ላይ ልኬልሻለሁ፣ አግኝተነዋል። እሺ ልጁን አገኛችሁት? ይሰማል? እሱም ኔትወርክ ያዝ እያደረገኝ ነው። እሰማለሁ አለው። ተስፍዬ ትሰማለህ? ያ50,000 ብሩን የተቀበለውን የወሰደው ሰውዬ አግኝተነዋል። እያወራሁት ነው። አሚር ይባላል። ከነ ሙሉ እንትኑን ያገኘ ነው። ብዙ እንትን አለው፣ ውስብስብ የሆነ ነገር አለው። እሱ የሚለው እኔ ዶላር ነጋዴ ነኝ፣ ላኩለት ሰው በአካውንቴ ላይ 50,000 ብር አስገብቶልኛል ነው የሚለው። ያ ሰውስ ማን ነው የሚል ጥያቄ ደግሞ ስንጠይቀው እንደዚህ እዛ ውጭ ዱባይ ነው የሚኖረው፣ አሁን አካውንቱን በሙሉ ብሎክ አድርጎኛል ነው የሚለው። እንግዲህ ያለው ሙሉ መረጃውን ነው ያገኘ ነው። እያወራሁት ነው። አሁን በአስቸኳይ ብሩን እንግዲህ መመለስ አለብህ። የገባልህ በእንደዚህ አይነት መልኩ ነው። ስለዚህ ያንን የገባልህን ሰው ማቅረብ አለብህ ብለናል። እንግዲህ ያለው ይሄ ነው። አብዛኞቹ እንግዲህ በፌክ የሚሆነውን እኔ የአንቺን የትራንዛክሽን ማነው ኮሚኒኬሽኑን የነበረውን ኮንቨርሴሽኑን አይተሽው ከሆነ በሀቢባ ፋሚሊ ነው የሚለው። ሀቢባ ፋሚሊ ደግሞ አድሚኑ ውጭ መጻፍ እንደማይቻል አረጋግጠናል። እኛም እዚህ ገብተን እኛም እያየን ነው። አድሚን የሆነው ሰው ብቻ ነው አይደለ መጻፍ የሚችለው። ኤኒዌይ ልጅቷ ግን 50,000 ብር መበላቷን አረጋግጠናል። 50,000 ብር ገብቷል። ይሄ ዘካሪያስ በሚባለው ሰውዬ የገባው አካውንት ትክክለኛ አካውንት መሆኑንም ክሮስ ቼክ አድርገናል መግባቱ። ስለዚህ ልጅቷ የምትለው 50,000 ብሩን ተበልታለች። የበላት ግን እንደዚህ አይነት ፌክ ፔጅ ከፍቶ የራሱን አካውንት ሰጥቶ አካውንቱም አለን። በዛ አካውንቱ ላይ የተለያዩ እንግዲህ የምሰሪያቸው ስራዎች ሚዲያ ላይ ፐብሊክ የማይሆኑ እንትኖች አሉ። በዛ ውስጥ ክሮስ ቼክ አድርገን አግኝተነዋል። አሁን እያወራሁት ነው። ከፈለገ ደውዬ ላስገባው እና እናንተም ልሰሙ ትችላላችሁ። ልደውልለት? እሺ ደውልለት። እኔ 100 ጊዜ እኮ በራሴ ስለምተማመን ነው። ሄዳ ለሪም እና ለሳራ አልሀበሻ ስትከሰኝ እኮ መታ ላይቭ ላይ ታወራ በውስጥ አላወራም ያልኩት እኮ በራሴ 100% ስለምተማመን ነው። በንጽህናዬ ስለማምን ነው። እንደዚህ አይነት ቆሻሻ ነገሮች ስለማልገባ ነው። ስሜን ወዷለሁ፣ ክብር አለኝ ለራሴ። ግን እኔ ስንቴ ነው የምነግራችሁ? የላኩላት ስለሆነ እሷንም ኮንቨርስ ከመጀመሪያው ጀምሮ ከጠዋት ጀምሮ ስትለፋ ነበረች። እሷም ናት በትመጣ ሼር አድርጉላት። የሳራ ሀበሻ ሼር አድርጉላት። ዲአክቲቬት አድርጌያለሁ ብላለች እኮ ብላለች። እንደዛ አሁንም ያውላችሁ ትበላላችሁ። በጽሁፍ የምታወሩ ከሆነ ትበላላችሁ። ተጠንቀቁ። ኬሽሱ ወይስ እስካልሰማ شوية بالثلاجة شفتي أنا نظرت الفريزر كانت جدا لما جت عندك دخن شوية بس هي طحين أحمر ደወልኩልህ 50,000 ብሩ ሜይ 13 የገባልህ ልክ ነው አይደል? ድምፅ ርቆኛል ወይ? ይሰማል? 50,000 ብሩ እኮ እንትን አድርገውና በትክክል አውራኝ። 50,000 ብር ከሜይ 13 ገብቶላል። የላኩልህ ደረሰኝ ሁሉም ልክ ናቸው አይደል? ኦኬ። አንድ
በሀቢባ ስም ነበር? ሀቢባ ፋሚሊ በሚል ስም ነው የተቀበልከው? አይደለም፣ እኔ እነሱን አላውቃቸውም። ሀቢባን አታውቃትም? አላውቃትም። እና ታዲያ እንዴት ሊገባልህ አለ? የላኩልህ ሰዎች እንዴት ሊያስገቡልህ አሉ? እኔ ብር ገብቷል እንደዚህ አለኝ። አሁን ደግሞ ግራ የገባኝ እኮ ሰውየው ብሎክ አድርጎኝ ጠፍቷል። $1 ብሸጥለት ሰውዬ ማለት ነው። እሺ እሱ ነው የጠቆመብኝ ለአንተ። ምናልባት እሱ አውቆ አይደለም፣ እሱ ነው የሚሆኑ ብዬ ነው። በፍጹም አይደለም። ምን ስልክህን ያውቀዋል እሱ? አዎ ሳፋሪ ምናምን በሳፋሪ ነው የሚደውለው። ደግሞ አሁን እንዳልደውልለት ሳፋሪ ነው ስልኩ። አይደለም እኔ እኮ የአንተ ሁለቱንም ስልኮች ነው ያለን ታውቃለህ አይደል? ነግሬሃለሁ። 20 ምናምን ቤቱንም ነግረኸኛል። ግን እኔ ስለ ሰውየው ነው ራሴን እኮ ንጹህ እንደሆንኩ አውቃለሁ። እኔ ሰውየውን ለማወቅ እኮ የሰውየውን ስልክ ትሰጠናለህ። እንትን ያስገባን ነው ለአንተ ያስገባልህን በሳፋሪ ነው የደወለልኝ እና ደግሞ ከዚህ በፊትም የላከው ገንዘብ ሙሪዳ ነው የሚለው ማለት ወንድ ስለሆነ ሙሪዳ ደግሞ የሴት ስም ነው። ይኸውልህ አሚር አንድ ነገር ልንገርህ። ይሄ ብር የገባልህ ከዱባይ ነው። ከየት እንደሆነ እንዴት በምን ላቅ እችላለሁ? አንተ የሰርቪስ የሰጠውን ሰው እንዴት ነው የማታውቀው? ያው እኔ ኦንላይን ላይ ነው። ስለነሱ እኮ ዲቴል የለንም እኛ የምናየው እዛ ጋር ትረስቲሹ ነው። በቃ ገንዘብ ከላከ ለዛ ያንን ሰው እናስተናግዳለን። ያው የምንሰራው ነገር ልክብ ላይሆን ይችላል በህግ ግን ዶላር መሸጡ ግን እንትን እንላለን። ያው እናስተናግዳለን። ይሄ አሁን የምናወራ የያዝነውን ኬዝ እንግዲህ ልክል ያጠፋሁትንም አይተኸዋል አይደል? አላየሁትም። እሺ ችግር የለውም መልሼ እልክልሃለሁ። ደረሰኙንም እንግዲህ ኮንፈርም አድርገዋል። ደረሰኝ እኮ ችግር የለውም አባቴ እኮ ለዚህ ይሄ ትልቅ ግጭት ፈጥሮ ነው ያለው በማህበራዊ ሚዲያ ላይ ሚዲያ ላይ ትልቅ ኮንፍሊክት ፈጥሮ ነው ያለው እና ለእሱ ጉዳይ ነው አሁን ይሄ ቀኑን ሙሉ ዛሬ በዚህ ጉዳይ ላይ ተሰማርተን ስንሰራ የነበረው እኮ። እኔ አሁን እኮ ግራ የገባኝ ስራዬን እየሰራሁ ሰውየው እንዴት ሊያውቅ እንደቻለ አላውቅም። ምናልባት እነሱ ኮንታክት አድርጎ ሊሆን ይችላል እና ደግሞ ሀቢባ የሚባለውን ነገር አላውቅም። በቃ ይሄ እንድታውቅልኝ ነው ካለ አንድ ያንተ ለራስህ ችግሩን ልንገርህ። ከተፈጠረው ሁኔታ አንተ ሰርቪስ ያደረግከውን ሰው ብር የሚያስገባልን ሰው አታውቅም። እኔ ብር ሰጥቼው ዶላር ሰጥቼው ነው ምናምን ነገር የምትለውን ሰው አታውቅም። ስለዚህ ይሄ ኖርማሊ ይሄኛው ገንዘብ ደግሞ ደረሰኝ ሆኖ የመጣበት ከሰው ማስታወቂያ ትሰሪልኛለሽ ብላ ለሰው እንደከፈለች አድርጋ ነው ደረሰኙን ይዛ የመጣችው። ስለዚህ ማስታወቂያ የምትሰራላት ከሆነ ለምን ወደ እኔ ላከችሽ? አሁን እኮ ይሄ አካውንት ደግሞ የተለጠፈው ምንድን ነው? ሀቢባ ፋሚሊ በሚባል የቴሌግራም ግሩፕ ላይ በዚህ አካውንት አስገቡ ተብሎ አካውንት ተሰጥቶ በአካውንት ነው ብሩ የገባው እኮ። እሺ ለጣፊው ማን ነው? ሰውየው የለጠፈው ማን ነው? እየነገርኩህ እኮ ነው። ሀቢባ ፋሚሊ በሚባል ላይ በተሸፈነ እንትን የቴሌግራም ግሩፕ ተከፍቶ ይሄ ነገር የሆነ። ስለዚህ አሁን አንድ እኛ ሙሉ ማስረጃውና መረጃዎቹን አለን እንደነገርኩህ እንደላኩልህም። ያ ሰው እኮ ታዲያ እኔ ላይ እንትን እያለ ሊሆን ይችላል። ታዲያ ያ ሰው ወደዛ ስልኮ ከኔ ጋር መጥቶ ዶላር ቢገዛሽ እኔ እንዴት ነው ተጠያቂ መሆን? አንድ ስልኩንም የለህም አንድ እንትን የሚለው ውስጥ ቆይ እኮ ስራው ነው የስራው ባህሪ ነው። ስለነሱ ኢንፎ የለንም እኛ። በቃ ገንዘቡን ካስገቡ እናስተናግዳለን። በቃ ካስገቡ የምታገለግለውንም ሰው ሳታውቅ ብር የሚከፍልንም ሰው ሳታውቅ አሁን ይሄ ገንዘብ ትልቅ ኮንፍሊክት ፈጥሮ ነው ያለው እያልኩ ነው ያለው እኔ ደግሞ። ስለዚህ ይሄን ሁሉ ሂደን እኔ በምን ላቅ እችላለሁ? አሁን እኮ እኔ እዚህ ጋር እኮ በመሀል እኮ ግራ ገብቶኛል። አንተ የምትለው ነገር እየካድኩ አይደለም። ገንዘቡ አልገባልኝም እኮ አይደለም ያለው። አንተ ሀቢባን አታውቃትም አይደል? አላውቃትም። ዛሬ ነው አሁን ሀቢባ ስትለኝ የሚሰማው። ያስገባልህንም ሰው አታውቅም? አላውቅም። እንዴት አውቃለሁ? በቃ እኔ ፕሩፍ ነው ስክሪንሻት ደረሰኝ ነው የምፈልገው። እሺ አሁን ኖርማል እኛ ደግሞ የምንልህ አሁን የገባው ገንዘብ ለማስታወቂያ ተብሎ በተነገረ ንግግር ነው። ስለዚህ ይሄንን ብር ትመልሳለህ ወይስ አትመልስም? አንድ አጭርና አጭር ጥያቄ። እኔ እኮ ሰውየው ኦልሬዲ ከሰውየው ጋር እኮ ጨርሰናል። እኔ እንዴት ልመልስ ይችላሉ? ሰውየው እሺ ሰውየውን ስልክ ስጠን፣ የሰውየውን ስልክ ስጠን እና ደውለን አግኝተን እናናግረው። እሺ እሺ። ስለዚህ አሁን በዚሁ አሁን ባወራው ያው ጥሩ የምችሉ ከሆነ የመጀመሪያ ተደጋግሞ ገንዘብ የላከልኝ አካው
ቤተሰብ ተቆርጧል። አለው ፋሚሊ አለሽ በሉኝ። አንዳችሁ ሚዩታችሁን አብርታችሁ ፕሊዝ። አለሽ ብሩን ያስገባልኝን አካል አላውቀውም። ማታውቀው ሰው ብር በአካውንት ካስገባ የታል ልጁ አላውቀውም። ማን ያስገባልክ ብሩን አላውቀውም። የማይመስል ነገር ለባለቤት ካትንገር አለ ሀገሬ ሰው። በደንብ ነው የሚያውቀው። ራሱም ሊሆን ይችላል ተጻጽፎ እንትን ያለው። ምክንያቱም በአካውንት ገንዘብ ማነው የሚያስገባው? አካውንት ግን እየሰጠ እንዴት ታድለሃል? በየቦታው አካውንት እየታደለ ከተለያየ አቅጣጫ ገንዘብ ይገባልሃል በማታውቃቸው ሰዎች። በደንብ ራስህም ልትሆን ትችላለህ ከልጅቷ ጋር ተጻጽፎ የተቀበልከው። ወይ ልጁን አምጣው። ልቦች ግን አቅሙን በጣም አድንቄያለሁ። በአንድ ቀን ባንክ ሄዶ ፎቶውን፣ አድራሻውን፣ መታወቂያውን ኤቭሪቲንግን ያስወጣው። ኤቭሪ ኢንፎርሜሽን ልኮልኛል። ምንድን ነው ጋይስ ሳልሞት ኦኬ ልንገርሽ። ትናንትና የሆነች ልጅ ማስታወቂያ ማሰራት ፈልጋ እኔ ማስታወቂያ ማሰራት የምትፈልጉ ስፖንሰር እኔ ማዘጋጃቸውን ፕሮግራሞች አሁን ዛሬ ከምሽቱ 1 ሰዓት የድምፅ ውድድር አለ። ለተወዳዳሪዎች የሚሸልመውን ገንዘብ ስፖንሰሮች በሚከፍሉኝ ነው። ኦኬ ማስታወቂያ ሰራለሁ። ማስታወቂያ ላይቭ ሰራለሁ፣ ቪዲዮ ሰራለሁ። ማዘጋጃቸውን ፕሮግራሞች ደግሞ ስፖንሰር ለሚሆኑ ሰዎች ምርትና አገልግሎታቸውን እኔ ቤት ላይቭ ላይ እያስተዋወቁ ፎሎ ይደረጋሉ፣ ገበያ ያገኛሉ ማለት ነው። ሶ ይህንን ማስታወቂያ ማሰራት የምትፈልጉ ፕሮግራሞችን ስፖንሰር መሆን የምትፈልጉ በዚህ ቴሌግራም ቻናል በቴሌግራም አካውንቴ አናግሩኝ ብዬ ቴሌግራሜን ሀቢባ 1990 ሚል አስቀመጥኩኝ። ስክሪኔ ላይ ነው። ኦኬ ቪዲዮ የሰራሁት ላይ ጀለሴ ትገባላችሁ እና ቴሌግራም ላይ ሀቢባ ብቻ ብላ ሰርች ታደረግና ትበላላችኋለች። ለምን ሀቢባ 1990 ነው የኔ ነጥብ ካለው እኔ አይደለሁም። ሁሌ ነው የምናገረው። አንድ ነጥብ ካለው ሀቢባ ቴሌግራም ላይ ገብታችሁ ሀቢባ ብላችሁ ሰርች ብታደረጉ ቆጥራችሁ የማትጨርሱት አካውንት ነው የምታገኙት። በፎቶና በስሜ ፌክ አካውንት። እኔ አለምን መቆጣጠር አልችልም። በእኔ ስም ለሚደረጉ ፌክ ነገሮች እኔ ኃላፊነት መውሰድ አልችልም፣ አልወስድም። ፌስቡክ ላይ ገብታችሁ ሀቢባ ብላችሁ ብጽፉ እንዲህ ነው በስሜ ፌክ አካውንት የምታገኙት። እዚህ ቲክቶክ ላይ ሀቢባ ብላችሁ ሰርች ብታደርጉ እንደዚህ ነው ፌክ አካውንት የሚመጣላችሁ። ዩቱብ ላይ ገብታችሁ ሀቢባ ብላችሁ ብጽፉ እንደዚህ ነው ፌክ አካውንት። ስለዚህ እንዳትታለሉ ብዬ ደጋግሜ ቪዲዮ ሰርቻለሁ። እኔ በጽሁፍ አላወራም ብዬ ደጋግሜ ተናግረን በቮይስ ካላወራኋችሁ እኔ አይደለሁም። እኔ ዋትሳፕ ላይ ሆነ ቴሌግራም ላይ በጽሁፍ አላወራም በፍጹም። ድምፄን ካልሰማችሁ እኔ አይደለሁም። አሁን ደግሞ ቮይስም ከአንዱ እየቀዱ ወደ አንዱ ስለሚያደርጉ ቀጥታ ነው ከዚህ በኋላ ስፖንሰር መሆን የምትፈልጉ ማስታወቂያ ማሰራት የምትፈልጉ ቀጥታ ቁጥራችሁ ተቀብዬ ቀጥታ ነው የምደውልላችሁ። ካስፈለገ ቪዲዮ ኮል እንደዋወላለን እኔና እናንተ። በጣም ብዙ ሌቦች ነው ያሉት፣ በጣም ብዙ በስሜ በፎቶዬ የሚነግዱ። እኔ ደግሞ አለምን መቆጣጠር አልችልም። ሁሌ ነው የምናገረው። ሁሌ ነው የምትናገሩ። አይሰሙም። ይኸው ኮመንቱን ይውልኝ። ሁሌ እንደተናገርኩ ሌቦች አሉ ተጠንቀቁ። በሌቦች ተጠመድኩ እንጂ እናንተን ላድን አልቻልኩም። ስቲል እየተበላችሁ ነው። ስቲል ሌቦቹ ስላስነቃሁባቸው እየጠመዱኝ ነው። ከአንድም 4 አካውንት እየተዘጋብኝ ነው። ሌባን በመዋጋት ህገወጥ ደላላን በመዋጋት 4 አካውንት አጣው። እናንተ ግን ስቲል እየሰማችሁኝ አይደለም። ስቲል ትበላላችሁ። ትናንትና አንዷ መታ ተበላች። ላስረዳት በሞክር ትንጣጣለች። ምንም ትህትና የሚባል የላትም፣ እርጋታ የሚባል የላትም። ዝም ብላ መጮህ ብቻ እንደቆርቆሮ። እህቴ አዳምጪ፣ ቮይስ አለ ወይ ልታሰሚኝ ትችያለሽ? ስለ የለም ጽሁፍ ነው። ጭራሽ እሷ በቮይስ እያወራችሁ እሱ በጽሁፍ ሲመልስ አትጠረጥር? እናንተ በቮይስ እያወራችሁት አንድን ሰው ደጋግማችሁ በቴክስት ብቻ ሲመልስ አትጠረጥሩ? ወንድ ነበር ሲያወራት የነበረው። እውነት ከሆነ የኔን ስም ለማጥፋት ካልሆነ እውነት ተበልታ ከሆነ ይሄ የእሷን ጥንቃቄ አልባነት ነው፣ ስማርት አለመሆን ነው። በመንሱር ጀማል ስም እኔም ተበልቻለሁ። አልተደነቀቅሽማ። እና መንሱር ጀማል ምን ያርግ? ፌመስ ስትሆኚ ታዋቂ ስትሆኚ በስምሽ ይሸቅላሉ። እናንተ ደግሞ ጥንቃቄ ማድረግ ደጋግሜ ነግሬያቸዋለሁ። ዛሬም እየተናገርኩ ነው። ነገር ምን እናገራለሁ? አልተውም። እኔ አሜሪካ ነኝ። አማካሪ፣ ትሁት፣ ታታሪ ረዳት ሚስት እፈልጋለሁ። በዛብህ
በዛብህ ገብተህ ገስት የትዳር ቀን ገስት ገብተህ ቪዲዮ አብርተህ ነው የምትፈልገው የትዳር አጋር በኮመንት አምና የምትመጣ የለችም። ሀሎ አቤት ከብት ትሸታለህ። ምንድን ነው you are sweating you was running outside አቤት ፊቱ playing football እዩት እንዴት ፊቱ ቲማቲም እንደመሰለ you was running you was playing football okay go take shower ከብት ትሸተካል። No first yes lady always first ladies first are you okay Simon? Yes I am. እሺ እኔ ፍቅር ይወደክ መስሎኝ ነው። ታመነች ወይ ሀቆ አቤት አልሰማም። ቆይ አንዴ ስልክ ላይ ነው። ስልክ ልካሽልኛል አላክሽም? ይሄ ነው ስልኩ። ልክ ኦኬ። ከላይ የላክሻቸው 4 ቮይሶች ቆይ 1 2 3 4 5 6 ቮይሶች የባለቤትሽ ናቸው? ህጋዊ ባልሽ ነው? ፊርማ አላችሁ? ፊርማ ምናምን የለንም። እሺ ቆይ ቅልቦች ይመለስ። ኔትወርክ ነው የነገረው። ይመለስ ይምጣ። እሺ የጨረቃ ባል ነው አለች አንዷ ኮመንት ላይ። የጨረቃ ባል ማለት ካርታ የሌለው ልክ የካርታ የሌለው ቤት የጨረቃ ቤት እንደሚባለው ደግሞ የጨረቃ ባል መጣ። የማሬጅ ሰርተፍኬት የሌለው ባል የጨረቃ ባል ይባላል። ልክ እንደ ጨረቃ ቤት ማለት ነው። ልክ እንደ ጨረቃ ቤት ተስፍዬ ከቻልክ ኔትወርክን አስተካክለ ተመልሰ ግባ። ፈልግሃለሁ። ቴንክ ዩ አሁን እንጂ ዝም አትበሉ ፕሊዝ። ይጨንቃል በጣም። ሀኒ እንዴት ነሽ? መቼ ነው ልትመጪ ያሰብሽው? አይ ዶንት ኖ አሳውቃለሁ። ገና አላወቅሽም? አላወቅኩም። አውሩ ሲባል ማንም አያወራኝም ብለሽ ወደ እኔ መጣሽ። ኧረ ሶፍዬ ግቢ። 3400 አሁን ሀቡ የለችም እኮ አሁን የለችም እንዳሉ ነው የሚሄዱት እኮ። እሱ ነው ችግሩ። ሶፊ በእናትሽ ማን ይሳባት? አንድም ሰው አልጎደለም። በቃ እኔ እወርዳለሁ። እንዴ አነጋጋሪ ሆንኩ እኮ አውዬ እርስ በርስ። እሺ አሁን ቆይ ተስፍዬ ሲመጣ ትወርጂና ታስገቢዋለሽ። አውዬ ቼክ ዋትስአፕ የላኩልሽ ነው አይተሻል አይደል? I already react. I check it. I already react. ኦኬ Thank you. ቤተሰብ ዩቱብ እየሰራ ነው። Can someone check and let me know? ዩቱብ እየሰራ ነው። ፈልጌ ነበረ ልጆቹ ከውጭ ገብተው ቤቱን አሞቁት እና እዚህ ማብራት ፈልጌ ነበር። አናቴ ላይ ስለሆነ አላበራውም እንዳይበርደኝ እና እሺ እስቲ ዩቱብ እየሰራ ነው። ኦኬ ቴንክ ዩ። እሺ ለታመነች ጉዳይ ቅልቦች እስከሚመጣ እስከምነግረው እና ማስረጃዎቹን እስከምልክለት እኔ ግን ልስማቸው አንዴ። ማስረጃዎቹን ይወት አድርጌ እናንተ ታወሩ አንዴ። ማስረጃው ሶ ማች። ሰላምዬ እንዴት ነሽ? መጥቷል ተስፍሽ። እሺ ሶፍዬ ውረጅለትና አስገቢው ተስፍሽ። ሀቢባ ለምን ያ ልጅ ደግሞ
ተስፋዬ ስልክ እያወራ ነው። ሲጨርስ አስረዳዋለሁ ያንቺን ጉዳይ። እስከዛ አውሩ እናንተ። እኔ ልስማው መረጃሽን። በለው አሁን ደግሞ መስዬ ላከችልኝ። በእጣው ደግሞ አንዷ በአሜሪካን ቁጥር ቴሌግራም ላይ የኔም ፎቶ ፕሮፋይል አድርጋ ጅሎች ነው የምላችሁ። ከዚህ በኋላ ሄዳችሁ የምትበሉ ጅሎች ብዬ ስም አውጥቼላችኋለሁ። እኔ ምኖረው ካታር ነው። በአሜሪካን ሀገር ቁጥሩ ፊት ለፊት እየታየ እንግዲህ ፎቶ ስላለው ብቻ ሄዳ ምን ትላታለች? ሰላም ሀቡዬ ትላታለች። አቤት አለች። እጣው ከዛ ማን ነው ጀማሪ? ፌኳ ሀቡዬ ሰላም ብላ ትጽፍታለች። ከዛ ጀለሴ አቤት ሀቡዬ ብላ ትመልሳለች። ከዛ እጣውን ቆርጠሻል ትላታለች። ከዛ ጀለሴ የለኝ አልቆረጥኩም። ከዛ መቁረጥ ትፈልጊያለሽ ስትላት አዎ። ከዛ የአንድ ሰው የትኬት ዋጋ 3000 ብር ነው አለቻት። ስሙልኝ ጉድ። ከዛ ጀለሴ እሺ አለች። ከዛ ፌኳ ሀቡዬ ደግሞ የስንት ሰው ነው መቁረጥ የምትፈልጊው ስትላት ለ5 ሰው አለቻት። ጀለሴ ስትላት 15000 ብር ነው የሚሆኑ አለቻት። ስትላት ጀለሴ እሺ አካውንት ላኪልኝ ስትል አካውንት ላከችላት። ምስጋናው ማን እንደ ራስ የሚል የኢትዮጵያ ንግድ ባንክ አካውንት ላከችላት። ይህን 15,000 አስገብታ ተደርጋ ይሆናል። ተመልከቱ እንግዲህ። አትሰሙም። ልጅቷ የትናንትናዋን ልጅ አስገቢያት እስኪ። እኔ አለቃትም ማን ነው የምትባለዋ? በሯ የምትበላቸው ትናንትና የመጣሁት ቤቲ ነው ስሙ። አስገቢያት እስኪ አለች እያሉኝ ነው እዚህ። ጻፍ ኮመንት ላይ አለው ብላ ተጻፍና ሞዴሬተሮች ያስገቧታል። ፕሮፋይሏን ሞዴሬተሮች ግሩፕ ላይ ላክላችሁ። እሺ ቤቲ መሰለኝ ስሟ። ይኸው ይሄ መሰለኝ ፕሮፋይሏ ትጻፋለሁ። ሞዴሬተሮች ኦልሬዲ ፕሮፋይሏን ስላዩት ያስገቧታል። ሞዴሬተሮች ግሩፕ ላይ ፕሮፋይሏን እዩ። ሶፊ ቤቲ እንትን በሉ እዩና ፕሮፋይሏን ስትጽፋለሁ ብላ ኢንቫይት አድርጓት። ጻፊ ያስገቡሻል። ያው ብዙ መጠንቀቅና ጥንቃቄ የሚፈልግበት ነው ያንቺ አሁን ያለሽበት። ሁሉንም ነገር እድሜ ልኬን ነው እኮ የምናገረው። እድሜ ልኬን አይሰሙም። ካልሰሙ ምን ታደርጋለህ? አሁን ራሱ ይኸውልህ አንዷ መሲ ሞዴሬተር ላከችልኝም ፎርዋርድ ላድርግልክና እየው ባይነክ ምን አይነት ያኔ በአሜሪካን ቁጥር አንዷ ሀቡዬ የሪፎሮ ፕሮፋይል አድርጋ ስታወራት ሀቡዬ ትላታለች። ቁጥሩ ፊት ለፊት እየታየ ነው። የአሜሪካ እንደማልኖር እየታወቀ እንግዲህ ምን ታደርገዋለህ? ብትነግራቸው የማይሰሙ ከሆነ ይኸው ዋትሳፕ ክን ይላኩልክን አንዱ ጉድ። ይሄን አሁን እቺ ሴት 15,000 ተበልታ ይሆናል። የነገርኳችሁ አትነቁም። ደጋግሜ ተዉ እንዳትበሉ ብራችሁን ተዉ እያልኩኝ ምንም አትሰሙም። ቢስማርት ስማርት የሆነ ሰው አይበላም። ቢስማርት አካውንቱ እኮ ምስጋናው ማን እንደራስ ይላል አይደለ? ያለው በዛ ላይ ደግሞ እጣውኛ 2,000 ብር ናት። 3,000 ብር ስትላት እሺ ያለቻትን ሁሉ እሺ። ይኸው ቁጥሩን የአሜሪካን ሀገር ቁጥር ነው ወይ አሜሪካ ወይ ካናዳ አይከው ይታያል እኮ ቁጥሩ። ታዲያ ቁጥሩን እያየች ለምን አይደወልላትም እና ቼክ አይደረግም? ያ ዳቲስ ጉድ። እንደዛም ማድረግ ይቻላል። እኔ ፖስት አደርገዋለሁ። ለማንኛውም እንዲጠነቀቁ ደጋግሜ አሁን ያልቦዝንም ሁሌም እናገራለሁ። አይደክመኝም። ቪዲዮ እሰራለሁ። አይደክመኝም። እናገራለሁ። ሌቦችን መቆጣጠር አልችልም። እኛ እናንተ ለእናንተ ነው እንዳትበሉ መንገር የምንችለው። አይ ሁለቱም የታለች ምን አትገባም።
ግቢ ማነው ቤቲ ግለው ብለሽ ጻፊና ግቢ። ኔትወርክ ግን ስትሮንግ አይደለም። በሩ ልክፈት። ዋይፋይ ሰሞኑን ምን እንደሆነ አላውቅም፣ ይቆራረጣል። እሺ ኔትወርክ ነው። ሞዴሬተሮች እባካችሁ አስገቧት። ልጅቷ ካለች ኮመንት ላይ ተስፋዬ እርግጠኛ ነው አለች። ተስፋዬ አለች ልግባ ብላ ምናምን ነገር ብለው ደውለውልኛል ቤተሰቦች። እዛ ነው እንግዲህ ሞዴሬተሮች ሺ ኢዝ ናት ሂር። ይኸው ክብሪትም ሺ ኢዝ ናት ሂር። ቤቲ፣ ክብሪት፣ ሶፊ፣ መስዬ እየፈለጓት ነው ሞዴሬተሮች። የለችም። በቃ ከሌለች ምንም እናደርግ አንችልም። ኤኒዌይ ያለው እውነታ ይሄንን ይመስላል። ገንዘብ ተበልታለች መበላት። ገንዘቡ ደግሞ የገባለት ሰው ምንድን ነው የሚለው? ምናልባት ይሰማ ነበር ቅድም ማሩ እሱ ኔትወርክ ጥሩ አልነበረም የሚለው ምንድን ነው ሰርቪስ ወይንም ደግሞ ሰጥቼ እንግዲህ እንደሚለው ከሆነ ደግሞ $1 ሰጥቼ ነው ገንዘቡን እንትን ያደረጉልኝ። ማን ነው ሲባል ማንነቱን አላውቀውም። አንድ ስልክ ደግሞ ልኮልኛል እኮ ትናንትና እኔን ለመወንጀል ጊዜ አንቺ ነሽ ከአንቺ ጋር ነው ያወራሁት ለማለት ጊዜ መታ። ምን ነው ዛሬ እኔ እንዳልሆንኩ ሲታወቅ ለምን አትመጣም? ዛሬ ትምጣ ልጅቷ። ቴንክ ዩ ፎር ኤክስቴንዲንግ ዩር ሰብስክሪፕሽን ማሪ። ቴንክ ዩ። ሰብስክራይብ አድርጉ ቤተሰብ፣ ሰብስክራይብ አድርጉ እስኪ። ሌትስ ጎ። ሰብስክሪፕሽኑን ዛሬ 500 እናስገባው። ትንሽ ነው የቀረን፣ 30 ሰው ነው የቀረን። ሰብስክሪፕሽን 50 ሊሞላ። እስቲ 3 ሰዎች 10 ሰው ራሱ ኢንቫይት ብታደርጉልኝ ይሞላል 500። ሰብስክራይብ ዳውንሎድ ልታረግ ትችላለህ። ምክንያቱም የኢሞ ቮይስ ወደ ኢሞ እንጂ ወደ ሌላ ፎርዋርድ መደረግ አይችልም። ማንም በማያውቀው ቁጥር ማለት ኢሞ ሰው ስለሚረብሽ ማንም በማያውቀው በዋትሳፕ ይበቃኛል በቃ ምናምን ብዬ ደለት። እኔም እኮ ኢሞ እንደዚህ እንደታመነች አይነት ከኢሞ ውጭ የማይጠቀሙ ሰዎች ሲመጡ ነው ኢሞ ዳውንሎድ የማደርገው እና ኢሞ ዳውንሎድ አድርጌ ማንም በማያውቀው ቁጥር ነው ኢሞ የከፈትኩትኝ። እንደሱ አይነት ሰዎች ሲመጡ ላይክ ሳውዲ የሚኖሩ ጆርዳን የሚኖሩ ብዙ ጊዜ ኢሞ ነው የሚጠቀሙት እና የኢሞ ቮይስ እሺ ካለኝ ልሞክር። ወደ ዋትሳፕ እስቲ ቆይ ልሞክር። እሷ ስላልቻለች ነው እኔ ለእሷ ብዬ ኢሞ የከፈትኩት። ቆይ ልሞክረው። እሺ ብሎ ከሄደልኝ ማስረጃዎቿ ቆይ እስቲ ፎርዋርድ አይሆንም። ሼር የሚለው እንድጠቀም እስኪ ሼር አውሩ ቤተሰብን የሚውት ላርጋ እንዴ። ወይ ብዙ ካልሆነ ምን ማድረግ ትችያለሽ መሰለሽ? ስክሪን ሪከርድ አድርጊውና ብዙ ካልሆነ በዋትሳፕ ላኪለት ለቅልቦች። ብዙ ነው ማሬ አይቻልም። ኢሞን ወደ እንትን ፎርዋርድ ማድረግ እምቢ አለኝ። ኢቨን ሼር በፎርዋርድ ሲሆን በሼር ሞክሬው እምቢ አለኝ። ብዙ ባይሆን ኖሮ ዝም ብለሽ ስክሪን ረጃጅም ነው። ብዙ ቮይስ ነው። በዛ ላይ ረጃጅም ነው። ተስብዬ ኢሞ ዳውንሎድ አድርግ ፕሊስ። ከዛ ትደልተዋለህ ከላኩልክ በኋላ ይሻላል። ነው በዚህ አይሆንም። ከሰውዬው ቀጥታ የመጣው ኢትስ ኦኬ። ኢሞ እንትን ይከፍታል። ተስፍዬ ኢሞ ይከፍታል። ችግር የለም። ጉዳዩ ላስረዳው አንዴ ስልኩን ይጨርስና ጉዳዩ ምን እንደገጠማት ታመነች ላስረዳት። እርዳታችን ያስፈልጋታል።
አቡዬ ፊትሽን ማየት ናፍቆናል። ምን ላድርግ? ጊዜ ገደብ ሲያልቅ ተከፍቷል። ቲክቶክ የጣለብኝ የጊዜ ገደብ ሲያልቅ እላለሁ። እሺ እከፍታለሁ ማሪ። መብራት ላበራ ነበር የሄድኩትኝ። ጨለመና መብራት አበራው። Yes, Mom. Can you buy dinner today? Dinner? Yes. What? Can you buy Happy Meal for dinner today? McDonald's? Yeah. You really want to eat McDonald's today? Yes. You really Yeah, they are tasty food. Of You course. really want to have McDonald's today? Not really, but Not really? yeah. So it's fine. Next time when you really want, I will invite you. Okay? Yeni Fikar, Yeni Chawa, Yeni Gomez. I love you so much. I love you to the moon and back. ይናላ ወይኔ ሚውት አልነበርኩም እንዲህ ሁሉ ሳንጫጫባችሁ። ሶሪ መጋረጃ እየዘጋው መብራት እያጠፋው ነበር። ማብራት እያበራው ነበር። እሺ ታስብዬ ስልክ አልጨረስክም? ስልክ እስክትጨርስ እየጠበቅንህ ነው። አለ ሞቴ ተሽሯል። ሀቡ በእነሳይ ምን ይሻለው? አንዴ ብቻ መፍትሄ ስጭኝ ያልሽኝ ሀቡዬ፣ በማርያም መፍትሄ ስጭኝ ያልሽኝ። Wow, you look so pretty. Come, let me give you a hug. Mommy, I want to ask a question. Wow. You know how much I love you? Yeah. To the moon and back. I love you too. Thank To you. the moon and back. Thank you. Mommy, Yes, I wanted to ask a question. Okay. Where is Daddy? Daddy is at work. He will come now. After 30 minutes, he will be here. 30 minutes? Yes. That is so long. 30 minutes is not long. What number? 30? She asked me where is Daddy, and I told her that he will be here after 30 minutes. Okay? 1-3? Yes, 30. 30? Yes, half an hour. Okay? Okay. Okay. Mommy, McDonald's. McDonald's? You said you really... I asked you, do you really want to eat McDonald's? You say not that much, not really, right? So I want to eat McDonald's. when Daddy comes, take I want to try the new Happy Meal. You want to try the new Happy Meal? Yes. Okay. Yeah, I want McDonald's. Okay. My teacher didn't give me McDonald's, but Simon has. Okay. Yeah, go to school. Okay, I will order, okay? You happy now? Okay. Okay, Lulu. Okay. But Yes. no, you should shoot. Her voice is so much. Love it. Thank you so much. እሺ አልማዝ አቡዬ ታስብዬ ጨረስክ? አንተ ስልክ እኮ እስክትጨርስ ዋትሳፕሽን ቼክ አድርጊው። እሺ አልማዝ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ሌላ ጊዜ በእናትሽ በልጆች በሳይመን ምናምን አትበይኝ እሺ? ያሉት እሺ እኔ ማር
እሺ እኔ ውድ አመሰግናለሁ። በጣም ይቅርታ ማርያም ስለጨነቀኝ ነው። እኔ ውድ በማርያም ባንዳ ምናምን በይግን በልጆች እሺ እኔ ውድ ይቅርታ። ባለፈው ነግሬሽ ነበር ውዴ፣ ረስተሽ ነው የሚሆነው። ስለ ስልክ ነበር ያወራውሽ እና ሌሎች እንዳንቺ አይደሉም፣ እንዳንቺ ታማኞች አይደሉም። አንቺ በውስጥም በውጭም አንድ ነሽ፣ በቃ ለእውነት ሟች ነሽ። ሌሎች ግን እንደዚህ አይደሉም። ሀቡዬ እኔ የማመጣው ሽንት ቤት አጥቤ ነው፣ ኬታ አምጥቼ ነው የምከፍለው የሰውን። እሺ የራሴ ሆነ ኦኬ፣ ግን የሰውንስ በምን ዕዳዬ ልክፈለው? ልጅቷ እኔ አላቃትም፣ እሷን ክፈይኝ በቃ። እኔ ለአንቺ ነው ገንዘቤን የሰጠሁሽ፣ አንቺ ክፈይኝ እያለች ነው። ምን ላርግ እስቲ መላበኝ። አንቺ በአወራት መሲ ባለፈው ስልክ ልካልኝ 4ኛ ወሩ እኮ እንደዛ ነው። ቅርብ የተላከ እኮ አይደለም ሀቡዬ። እሺ አልማዝ ገባኝ። እኔ በጣም የብዙ ሰው ችግር ስለምሰማ ያንዱ አውቃለሁ የኔ ማር አውቃለሁ ነበር። እሺ ከመሲ ብርጅስቶን ስልክ አዘዝሽ፣ ከዛስ መቼ? ወደ አሁን 4ኛ ወራችን ነው መሰለኝ በቃ። እሺ ምን አለችሽ? አሁን መሲ ብርጅስቶን ምን መለሰ? ሀቡዬ መልስ ብትሰጠኝ ብታወራኝ ጥሩ ነበረ፣ ግን ብደውልላት ቀጥታ ትዘጋብኛለች። በዋትስአፕ ስክሪንሾት አድርጌ ልክልሻለሁ፣ ቦይሴ ጽሁፌ በምንም ምን ያገናኝሻለሁ ከመሲ ጋር? ችግር የለውም። ስልክ ቁጥርሽን አሁን ለሀኒ ላኪና ሀኒ ለእኔ ዋትሳፕ ላይ ስትልኝ እኔ መሲን አውርቼ አገናኝሻለሁ። ዋትሳፕ እኔ እንድታወራሽ አንቺን አምንሻለሁ የኔ ማር። እሺ በቃ ባንቺ ተስፋ ላድርግ። አወራሽ አደርጋለሁ። ካላወራችሽ እኔ ላይቭ ላይ መጥቼ ድጋሚ አናግራታለሁ። መጀመሪያ እኔ በውስጥ ባናው እሺ እኔ ውድ አቡዬ እወድሻለሁ፣ አከብርሻለሁ። ፈጣሪ ልጆችሽን ይባርክልሽ፣ ያሰብሽበት ያደርስልሽ። እኔ ውድ አመሰግናለሁ በጣም ከልብ የሚያቤት። አሁን ቁጥርሽ ላይ ፎሎ አድርጌሻለሁ። እኔ ፉሎሽ ነኝ እኔ ማር። እኔ እሺ አይ አይደለሁም። ፎሎ አድርጌ ኦኬ እሺ እኔ ውድ አሁን ይሄንን የሀቡን አካውንት ኢትዮጵያ የሚለውን አንቺ ስንት ነው የሚታየው? 10,800 3,000 እንትን በሏትና እኔ 15 ሰው ሰብስክሪፕሽን ጋብዛለሁ። አዲሱን አካውንት 13,000 አስገቡት። ሁላችሁም 3,000 ሰዎች እዚህ ጋር ያላችሁ ፎሎ አድርጉትና ስገባ እኮ 9,000 ምናምን ነበር፣ አሁን 10,000 ምናምን ነው። ስለዚህ 12,000 ነው መግባት ያለበት። 15,000 ያደረጋችሁ 15 ሰው ትልላለህ። ሰብስክሪፕሽን የኔ አዲስ አካውንት ነው። በ3ኛ ልጄ በምወልዳት ሴት ልጄ ኢትዮጵያ በእሷ ስም ነው ቲክቶክ አካውንቱን የከፈትኩት፣ አዲስ ነው። እሱን ፎሎ አድርጋችሁ አሁን 12,000 ካደረሳችሁት 15 ሰው ሰብስክራይብ ትጋብዛችኋለች ሀኒ። ሌትስ ጎ ፋሚሊ። ሁላችሁም ፎሎ አድርጉ። አሚንንም ፎሎ አድርጉ። አሚንም የኔ አካውንት ነው። እንደምታውቁት እስካሁን 4 አካውንት ተዘግቶብኛል። ዛሬ ዶክተር ሀቢባ ተዘጋ። ማታኔ ተዘጋው አሉን። ያላየውም ነበር፣ ጠዋት ነበር ያየሁት። ጠዋት ቪዲዮ ልሰራ ስከፍተው ዩር አካውንት ኢዝ ፐርማነንትሊ ባንድ አለኝ። ከዛ ለቲክቶክ አፒል አደረግኩኝ። ላይፍ ገብቼበት አላውቅም። ላይፍ አልገባሁበትም። ቪዲዮ ነው ፖስት ማድረግበት ግን አቃጠሩ። እቹትናች ማስክ ለብሳ ማስክ ለብሼ ስለጠፋው ቲክቶክ ረስቶኝ ነበር። እቹትናች ያለ ማስክ ብለው ዶክተር ሀቢባን ሪፖርት አድርገው ተዘጋብኝ። ከዚህ በኋላ ቪዲዮም ስሰራ በማስክ ነው የምሰራው፣ በማስክ ቲክቶክ እንዳያገኝ። እሺ እስቲ ከማስክ በኋላ ደግሞ ምን እንደሚመጣ እናያለን። ሌትስ ጎ። ሁላችሁም አሜን። ኢትዮጵያን ፎሎ አድርጉ። ሁላችሁም ኢትዮጵያ 11,200 ደርሷል። ሌትስ ጎ። 800 ሰው ነው የቀረው። 12,000 ሲገባ 15 ሰው ሰብስክራይብ ታደርጋለች ሀኒ። 15 ሰው ትጋብዛለች። ዩር ፊንገር ቴንክ ዩ። ጥፍሬን ራሴ ነው የምሰራው። እኔም በጣም ወደዋለሁ። እድሜ ለሺኢን። እኔ ድሃ ሁሉ ነገር ሺኢን ነው። ብራንድ ምናምን ነገር የለኝም። ብራንድ የተባለ ነገር የለኝም። ሁሉ ነገር ከሺኢን ነው። ድሃ ነኝ። አቅሜ ሺኢን ነው። የኔ ብራንድ ሺኢን ነው። እሺ ሌትስ ጎ ፋሚሊ። ሂዱባት፣ ኢትዮጵያን ሂዱባት። ጠፋብኝ። ቁጥሩ ልኬልሻለሁ። ስሟ ግን ጠፍቶብኛል። ማን ነበረች ስሟ? አልማዝ። ፊሽ ኦይሉ እየሰራ ነው። ኦሜጋ 3 እየሰራ ነው። የማስታወስ ችሎታዬን ብቁ ለማድረግ እንትን እየተጠቀምኩ ነው። ሀቡ ቤቲ መታለች። እሺ አስገቧት። ሞዴሬተሮች ቤቲን አስገቧት። ቤቲ ጻፊ ተስፍዬ አለክ እኮ ሞዴሬተር። ለምን ራስ ካታስገባትም?
አላየዋትም። እውነት አላውቃትም እኮ ፕሮፋይሏንም አላውቅም፣ ስሟንም አላውቅም። ያው ቤቲ አልማዝ በቃ ለመሲ ብርጅስቶን እኔ ነግሬሻለሁ። አሁን ትደውልልሻለች። እሺ እንኳን ደህና ቆያችሁኝ። ሰላም እንዴት ናችሁ? ባልተዋወቅ ስለ አንቺ በቃ ሙሉ ቀን ሙሉ ስንጋደል አመሰግናለሁኝ። እንግዲህ መስዬ የዚችን ልጅ ቁጥር ባለቤት ላይ ያስቀመጥኩልሽን ቁጥር አሁን አልማዝ ትባላለች። እዚህ ላይፍ ላይ መጣ 4 ወር በፊት ከመሲ ብርጅስቶን ስልክ ኦርደር አድርጌ እስካሁን ድረስ አትመልስልኝ ብላለች። ፕሊስ አናግሪያት። እሺ ቴንክ ዩ። እሺ ቤቲ ሚውት አድርጊ። ትንሽ እንኳን ትጋ ያለው ይረብሻል። እሺ ተስፍዬ እንዴ በይ በትልቁ እንዲህ ለማድረግ ነው ተስፍዬ፣ እንደዚህ ለማድረግ ነው። እኔና ሙሉ መረጃውን እንትን እንድላችሁ እሺ ተስፍዬ ወደ አሚር ባህሩ ወደሚባል ሰው ገንዘቡ ገብቷል። 50,000 ብሩ እንግዲህ እሱ የሚለው ምንድን ነው? ገንዘብ የምሰራው አይነት ነገር ምንድን ነው? ዶላር ሰጥቼ ነው ያንን ገንዘብ ያስገቡልኝ የሚል ነገር አንስቷል። ብዙዎቻችሁ ቅድም እንደሰማችሁት ደውለንም ከዛን ያ ሰው ማን ነው? እንዴት ነው 50,000 ብር ልታስገባ የቻልከው? ሰውየውን ታውቀዋለህ ወይ ስንለው አይ ሰውየውን አላውቀውም የሚል አሁን ደግሞ የሳፋሪኮም ስልክ ቁጥር ልኮልኛል፣ ስልኩም አይሰራም። ስለዚህ መጥፋቱ ሀቢባን አያውቃትም። ቤቲ እንትን እንዳለች እንድትረጁ ያህል ሙሉ ፕሮፋይሉ ደርሶናል። እንግዲህ ይህን ሰው በህግ ማስጠየቁን ሂደት እንሄዳለን። እናንተ ግን አብራችሁ እንድትሰሩ እና ባሉ ነው ግጭት ውስጥ እንዳትገቡ። ሽማግሌ ለመሆን ያህል ነው። ብዙም ሽምግልና እንኳን ተሳክቶልኝ ለሞክረው ብዬ ነው። ስለዚህ አሁን ኦፍኮርስ በጣም በጣም ጥንቃቄ የሚያስፈልገው ብዙዎች አንቺን አታክ ለሚያደርጉሽ ብዙ ሰው ስለሚከተልሽ ምን ያህል ተጽዕኖ ፈጣሪ እንደሆንሽ ስለሚያውቁ የተለያዩ አካውንትሽን ለማዘጋት 4-5 እንግዲህ ተዘግቷል። የተለያዩ በአንቺ ስም ፌክ አካውንቶች ተከፍተዋል። በእንደዛ አይነት ነገሮች የተለያዩ ስህተቶች ሊፈጠሩ ስለሚችሉ ጥንቃቄ በተሞላበት እንትን እንድታደርጊ ነው። እችን ልጅ ደግሞ አንድ እኛም የምንሄድበትን እንድንሄድ እንግዲህ ቤት የምትለው ነገር ይኖራታል። ሁለተኛ ጀማሪ ስራ ፈጣሪ ናት። በዚህ አሁን በጀመረችው ስራ ላይ የመጣችው በቅርብ ነው። በምንም ያው ፎሎ እንድትደረግ በዛም ማስታወቂያዋን ለመስራት ነው፣ እንድታበረታቷት ለማለት ነው። እዚህ አሁን እንድትመጣ ነው። ይሄን ነው ማለት ነው። ቪዲዮ ብታበራ ቤቲ ቪዲዮ አብሪና በቪዲዮ እናውራ። እሺ እንኳን ደህና መጣሽ እህቴ። ሚዩትሽን አብሪውና እሺ እንኳን ደህና ቆያችሁ። ያው እንግዲህ በመጀመሪያ ብሽ አቡም አመሰግናለሁ። ኦኬ እንግዲህ የተፈጠረው ነገር በእርግጥ አንዳንዴ ባለማስተዋል የሚደረጉ ነገሮች አሉ። እኔ የተረዳሁት አንድ በራሴ ማስተዋል ነበረብኝ። ሁለተኛ ደግሞ እንግዲህ ከፍቼ ስለሙሉ ላይቤን ብዙ ጊዜ የተቆራረጡ ነገሮች እንጂ ሙሉ የሆነ መረጃ አይቻላቅም። አይቼ ስለማላቅ ድንገት እኔ
አቡ ረስታይ ሊሆን ይችላል። ከእሷ ቤት ገብቼ የሆነ ጊዜ የሆነ እህቶች የትምህርት እንዲሆን ብዬ ያወራኋት ጉዳይ ነበር። ግን ብዙ ሰው ስለምታስተናግድ ምናልባት ረስታይ ሊሆን ይችላል እና ያው ለማደግ ወይም ለመስራት ካለኝ ፍላጎት የተነሳ ያንን ቪዲዮ እንዳየው ቀጥታ 1990 ይላለኝ እና ቻናሌ ሲል ሊንኩን ነክቼ እዛ ቲክቶኳ ላይ ነው የገባው። ከዛ ወጥተው ነው ያወሩኝ። አሁን ሲያወሩኝ እኔ አንዳንዴ ድፍን የሚልባችሁ ነገር አለ እንጂ እውነትም ቮይስ ሜሴጅ መስማት ነበረብኝ። እስኪ አንቺ መሆንሽን ላረጋግጥ ማለት ነበረብኝ። ግን አንዳንዴ ስትቸኩሉና የሆነ ነገር ስታደርጉ ሚስቴክ ይሰራል እና በቃ በእርግጠኝነት ፓኬጁ ምናምን ሳይ በቃ እሷ ናት ብዬ ነው እኔ በቃ እሷ ናት የምታወራኝ ነው እንጂ ሌላ ሰው ነው በፍጹም አላሰብኩም። እና ልክ ሲቀር በቃ ያለው እንዳለ አንድ ባንድ የሚያወሩኝ በቃ ትክክል እሷ እንደምታወራኝ የእሷን ስቴፕ ጠብቀው ነው የሚያወሩት። እና አይ በቃ እሷ ናት። እንደውም የሆነች ጓደኛዬ ደውላ ቤቴ ታያረጋግጭ ምናምን ስትለኝ ኧረ እሷ ናት ሌላ ሰው ሊሆን አይችልም እሷ ናት አለ። ታይ ምናምን ስትለኝ ከዛ አስገብቼ ነው እንደውም ታይ ብዬሽ ነበር አለች ዛሬ ማለት ነው። ያንን ካደረግኩ በኋላ ዝግጅት ስትል ጠዋት እንጀምራለን ምናምን ስላለች ዝግጅት ስትል እነሱ ደግሞ ሲጠይቁኝ አይ ቆይ አጋጣሚ እንደውም ከሂዊ ጋር ለልብ ህሙማን ብር እያሰባሰቡ ነበር እና ላይቭ እያየሁ ነበር። ከዛ ላይቭ እያየሁ ቴክስት ስጽፍ እንደ ድንገት ላይቭ ላይ እኮ ነኝ አልታይሽም እንዴ የሚል ቴክስት ሲገባልኝ በቃ እሺ አረብሽሽም ጨርሽ ከ2 ሰዓት በኋላ ከላይቭ ሰውታ ከ2 ሰዓት በኋላ አወራሻለሁ የሚል ቴክስት ሳይ ተረጋጋውና እሺ በቃ ትጨርስ ምናምን ብዬ አንቺን ነው የምከታተለው ማለት ነው። ከዛ በኋላ ነጋ። ሲነጋ ጠዋት በጣም እኮ አስጨነቅሽኝ። አሬ እኔ ሄድ በቃ እንድትጨነቂ እንኳን አልፈልግም። በቃ ተይ ብሩ ተመላሽው ካልፈልግ ካልቻልሽ ችግር የለውም ብሩ ግን ተመላሽው ብዬ ያለውን ችግሬን ሁሉ አብራርቼ እንደውም ቮይስ የምልከው አንዳንድ ጊዜ ቮይስ ስትልኩ ቮይስ ሜሴጅ ተመልሶ ይመጣል። አንዳንድ ጊዜ ቴክስት አደረጉና ቮይስ ካረጋችሁ ያም ሰው በቮይስ ያወራል። ያንን እንዲመጣ ነው ደጋግሜ ቮይስ ማውራይ ነበር እና አንቺ ነሽ ብዬ ስላመንኩ እርግጠኛ ተጠራጥረሽኛል የሚለውን ነገር እንዲያድርብሽ አልፈለኩም። ዝም ብዬ በቃ አምኛታለሁ አይነት ስታፍ ነው እንጂ ሳላስታውል ቀርቻ አይደለም። ግን በቃ ከራሷን የገባው ብዬ ነው። ከዛ ፋይናሊ ደወልኩ። ብቻ አንቺን ለሚያውቁሽ ሰዎች ደውዬ እንደዚህ ተፈጥሯል እስኪ አጣሩ ነው አይደለም የሚለውን ለማረጋገጥ እንጂ ዴፊኒትሊ አንቺ ነሽ ብዬ አልደመደምኩ። ግን በልቤ ግን ያወራሁት አንቺ እንደሆነ ነው ማምነው። ከዛ ደግሞ በቃ እንዲጣራ ነው ያደረኩት እንጂ ሌላ ምንም አይነት ተልእኮ የለኝም። ለማደግ ለመስራት ከማሰብ ውጭ ምንም አይነት ተልእኮ ምንም አይነት አንቺን ለመጣል እንደውም አንቺን ከሚወዱሽ ከሚያደንቁሽ ከሚደግፉሽ ሰዎች መካከል አንዷ ነኝ እንጂ በታሪክ ምንም አይነት መጥፎ አላማ አንግቤ አልመጣም። ትናንት ለምን ኢሞሽናል ሆን ይችላል እሺ ተናድጫለሁ የእውነትም። ምክንያቱም ከነሱ ጋር ስጨቃጨቅ ስለነበረ እንደውም እኔ በቃ ሰዎች ደውለው ግቢ ሲሉኝ ነው እንጂ የገባው መግባት እራሱ አልፈለኩም። ምክንያቱም ስትናደጂ ብዙ ሰው ታሳዝኛለሽ፣ ብዙ ሰው ታስከፊያለሽ። ያንን ተረጋግቼ ነበረ ማሳለፍ የፈለኩት። ግን ግቢ ምናምን ብለው ፑሽ ሲያደርጉኝ ነው አክብሬ የገባው እና ምንም አይነት እኔ ተጭበርብሬ ተበልቼ እንጂ አንቺን ለመወንጀል አንቺን ከሚጠሉኝ ሰው ጋር ብሬ ምናምን በፍጹም እንደዛ አይነት ሰው አይደለሁም። በቃ አይደለሁም። እኔ ራሴ እንደ እባብ አፈር ልሽ የምነሳ ሰው ነኝ እንጂ ኔጌቲቭ ኮሜንት እንኳን የለኝም። እንኳን አይደለም ሰው ለመጣል ጣትማች ርቆ ስም ለማጥፋት መሄድ እና ጭራሽ ኔጌቲቭ ኮሜንት እንኳን የለኝም። ምክንያቱም እኔ አውቃለሁ ለሰው የምታደርጊውን ጥረትሽን አውቃለሁ ያለሽን ነገር ስለማቅ በፍጹም እንደዛ አይነት ሰውም ፐርሰናሊቲም የለኝም። ግን ለማደግ ነው እና ትንሽ ውሸትም ስለማልወድ በህይወቴ ትንሽ ውሸት ስትይ በቃ ውሸት የሚለው ቃል አመመኝ። ተናድጄም ስለነበር ያነ ስለተደራረበብኝ ነው እንጂ ሌላ ምንም አይነት መጥፎ ነገር አንግቤ አይደለም የመጣሁት። ለዛም ደግሞ ያልኩት ቪዲዮ እንኳን አልሰራሁም አንቺን ስለማከብርሽ ነው ያልኩ እንጂ ሌላ ነገር አስቤ አይደለም። ጌታ ያውቀዋል። ፕላስ ደግሞ
እንደዚህ ገብቼ እንዲህ ብዬ ስም ማጠፋ ሰው አይደለሁ። ትልቅ ሴት ነኝ፣ ህፃን አይደለሁ። ፕላስ ደግሞ ከሚነፈሰው ወሬ ጋር ብሬ አላነፍስ። ምክንያቱም ማቹርድ ነኝ እኔ ኦልሬዲ እና ይሄ ነው ያለው ነገር። ተጭበርብሬ ያለው እኔ አንቺ ነሽ ብዬ ድፍድፍ ሳይሆን ግን እኔ በቃ ሀቢባን ነው እያወራው ያለው ብያለሁ። ለጓደኛዬ እኮ ስትነግረኝ እሷን አታወራ የምታወራኝ ከእሷ ፔጅ እኮ ነው ገብቼ ጆይን ብዬ ምናምን ብዬ ተይ ቤቲ ተረጋጊ፣ ተይ ቤቲ ስትል ጋረ ፓኬጁስ ምን ሁሉ ነገሩ የራሷ አሰራር እኮ ነው፣ እንደዚህ እኮ ነው የምትሰራ ብዬ እሷን ከኔ አልፎ እሷን አሳምኛታለሁ። እና እንደዛ ስለሆነ ነው ደግሞ አጣሩልኝ ነው እንጂ ሰረቀችኝ፣ ወሰደችብኝ፣ ዘረፈችኝ ብዬ የወጣሁበት ቤትም ያወራሁትም ሰው የለም። አንቺን ከሚያውቁሽ ከራስሽ ቤተሰቦች ጋር ያወራሁት እሱም በውስጥ እነሱ ሲያወሩሽ ነው አምጧት ስትይ ወደ ሚዲያ ወጣ እንጂ እኔ ወደ ሚዲያ ነገሩ ልጅ አልወጣም። ይሄን እንድታውቁ እፈልጋለሁ። አንዴ ላስተናግዳቸው ሶሪ ከስተመሮች ስላሉ። በመጀመሪያ ደረጃ እሷ አይደለችም ሚዲያ ላይ ይዘው የወጣችሁት፣ እኔ ነኝ እንዲወጣ የፈለኩት። እሷ ሪምንና ሳራ አልሀበሻን በውስጥ ያናገረችው ስትል በውስጥ የሚባል ነገር የለም እኔ ጋ ትምጣ ያልኩት እኔ ነኝ። በራሴ ስለምተማመን በንጽህናዬ 100% ስለማምን ዚስ ማች አይደለሁም። እኔ እንደዚህ አይነት ጅል ለ50 ሺህ ስሜን ማጠፋ ምናምን አይነት ሰው አይደለሁም በፍጹም። እናም ሪምና ሳራ አልሀበሻ ደውለው ሲነግሩኝ ትምጣ ላይቭ ላይ፣ ምንም በውስጥ የምናናግራት ነገር የለም ትምጣ ላይቭ ላይ እና ማስረጃዎቿን ታቀርብ ያልኩት። ግን ምንድነው አሁን እኔ ተስፋዬ ቅልቦችን ስለማከብር ሳራ አልሀበሻን ስለማከብር እንጂ ብዙ ነጥቦች ይዣለሁ እዚህ ጋር መናገር የምችላቸው፣ ግን ነገር ማባባስ አልፈልግም። በተደጋጋሚ የተለያየ ቃላት እየተባለ ከትናንትናና ከዛሬ የተለያየ ቃል እየተባለ ነው። ግን በቃ ሀቢባ አካባጅ ናት፣ ነገረኛ ናት መባል አልፈልግም። ሊቪት እንጂ ይሄ ነገር እንዲህ ዝም ብሎ የሚታለፍ አልነበርም። ለአንተ ክብርና ለሳራ አልሀበሻ ስል ነገር ለማብረት እተወዋለሁ እንጂ ነው። አይ ምንድነው እኔ እውነት ለመናገር ማለት ነው ፔጅዋንም አላውቅም፣ እሷንም ፊቷንም ያየሁት አሁን ገና ነው። ማታ ከአንቺ ነው ካወራችሁ በኋላ የተለያዩ ሰዎች ደውሉልኝ። በጣም የምናከብራቸውም የቅርብ ወዳጆችም የምንላቸውም 3፣ 4፣ 5 ስልኮችን አስተናግር እስከ 7 ሰዓት ድረስ። ከዛም በኋላ ከጠዋት ጀምሮ ነበር ስንሰራ የነበረው። ልጅቷንም ለማድረግ ፓርትነር ሁና እንደምሰራ ምናምን ነገር ነው የሰማሁት። ከነበረችበት ከፍታ የተለያዩ እንትኖች ሌቭሎች ወጣም ወርዳም፣ አሁን ደግሞ ለመቆም በሁለት እግሯ እንትን እያለች የታገለች ያለች እንዳለች ስሰማ፣ ለዛም ነው አሁን ከአንቺም ጋር እንትን አድርገን መታ እዚህ እንትን እንድትል ያደረጉ ነው። ዋናው እውነት መውጣቱ ነው። እኔ ስለ አንቺ በደንብ አለማያውቁ እዚህ ውስጥ ያላችሁ 4900 ሰዎች አላችሁ። እኔ ከሀቢባ ጋር በሶሻል ሚዲያ ላይ በተደጋጋሚ ስነግራችሁም እንደነበረው ለብዙዎቹ ድምፅ በመሆን ስለምትታወቅ በቁርጠኝነት ስለምትሰራ ቅልቦች ሙሉ በሙሉ ራሱን ሰጥቶ ከሀቢባ ጋር ብዙ ነገሮችን ይሰራል። የሚገርማችሁ አንድ ሚስጥር ልንገራችሁ። ከእኔ ጋር እንኳን የምታደርጋቸው ኮንቨርሴሽኖች በቮይስ ነው። እንደውም አንዳንዴ ምንድነው የምሰማው ቮይስ እንኳን የሆነ ነገር ነገ እንትን ስትል ወደ ሌላ ስልክ ፎርዋርድ ታደርጋለች መሰለኝ እቺ ልጅ እያሉ አብሮኝ የሚሰሩ ሰዎች ነው እንትን ይላሉ። እና በቮይስ ካልሆነ አላምንም ችግር አለብኝ። ተስፍዬ በቮይስ ካልሆነ አላምንም ችግር አለብኝ። ባሌ እንኳን በቴክስት ካወራኝ ምን እያረክ ነው? ለምንድን ነው በቮይስ የማታወራኝ ይለዋል። የት ነህ? ምን እያረክ ነው? ቮይስ ነው የምፈልገው እለዋለሁ። እና በቮይስ ካልሆነ ኮምፈርተብል አይሰማኝም፣ ነፃነት አይሰማኝም። ሰው በጽሁፍ ሲያወራኝ ያላመነኝ ሰው በጽሁፍ ሲያወራኝ። ከዚህ ምን ተረዳው መሰለሽ አሁን እንደዚህ አይነት ነገሮች ሲፈጠሩ ሶሉሽን መሆን ይችል ነበረ። ብዙዎቹ ቢያውቁት ኖሮ በቴክስት እንደማታወሪ ቢያውቁ ኖሮ ቮይስ ሳይት አለ የሚል ነገር ራሳቸውን ይጠይቃል። ኦፍኮርስ ነገ አሁን ኤአይ የሚባለው ቮይስም እንትን ይደረጋል። ያ ቴክኖሎጂ ጋር እንግዲህ ረቀው ሲሄዱ እዛ ጋር ሊለዩ በሚችሉበት ነገር ሊሄዱ ይችላሉ። አሁን ባለው ነባራዊ ሁኔታ ግን ሀቢባ በቮይስ ብዙ ጊዜ እኔ ጋር አመት ነው ስናወራ ብዙውን ጊዜ ቮይስ ነው የምትልቀው እና በእንደዚህ አይነት ነገር እንትን ቢሉ። ሁለተኛ ቤቲ ሀቢባ ፋሚሊ ልትገቢ ትችላለች። ሀቢባ ፋሚሊ እኔም የቅልቦች እንትኖችም እዛ አብዛኛው ፔጅ ያላቸው ጋር ገብተን አንዳንድ ሀሳቦች የሚለዋወጡትን እንሰማለን፣ እናያለን። አድሚን
እንግዲህ አይዱ ነው አንቺ ብቻ ነች ስትለቅ የምናየው እንጂ እዛ ውስጥ ሜምበሩ አይቻልም። የኔ ቻናል ላይ መጻጻፍ አይቻልም። እና አድሚን የሆነ ሰው ብቻ ነው እዛ ላይ መጻፍ እንትን ማለት ብቻ ኦነር ብቻ አድሚን የለኝም እኔ ኦነር ነኝ። ኦነር ብቻ ነው ፖስት ማድረግ ይችላል። እነሱ ስለዚህ ማድረግ አይችሉም። አስተያየት፣ ልብ ቅርጽ ወይም ላይክ ወይም ዲስላይክ እንጂ የቻናል ውስጥ ያሉ ሰብስክራይብ ያደረጉኝ ሰዎች ምንም ነገር መጻፍ አይችሉም። ስለዚህ እንዳለችው ጆይን አድርጋ አልተጻፈላትም። እሷ ሰርች ማድረግ ሀቢባ ፋሚሊ የተጻጻፈችበት ፐርሰናል አካውንት ስክሪንሻት ለሪም የላከችው ፎርዋርድ የተደረገልኝ ሀቢባ ፋሚሊ ቻናል አይደለም፣ ያ ፐርሰናል አካውንት ዳት ኢዝ ሄር ፐርሰናል ቻናል። ግን ያ ይኸውልሽ አካውንቱ ተከፍቶ ስሙ የተከፈተው በሀቢባ ፋሚሊ ነው። ሀቢባ ፋሚሊ ፔጅ ነው እንጂ ፐርሰናል አይደለም። አይተሽው ከሆነ አንቺ ጋር ኮንቨርሴሽን የነበራቸው ሰዎች ፔጁ ያን ወይንም እንትኑ የሚለው ሀቢባ ፋሚሊ ነው። ሀቢባ ፋሚሊ ፔጅ ነው እንጂ ፐርሰናል አካውንት አይደለም። ቢሆንም ባይሆንም አሁን ሌባው ሙሉ በሙሉ ፕሮፋይሉ መረጃው ምኑም ስለተገኘ እሱም የሚለውን እንግዲህ ምናልባት ሰምተሽ ከሆነ ቅድም ለነሳሪም አላበሻም ልኬላቸዋለሁ የሚለው ዶላር ነው የምሰራው። እሱ ለራሱ ወንጀል ነው ሌላ እንደዛ ነው የሚሰራው። ስለዚህ አንድ የማላውቀው ሰው 50 ሺህ ብር አስገባ ስክሪንሾት አድርጎ እንትን ሲለኝ 300 ምናምን ዶላር ላኩለት። እንደዚህ አይነት ነገር ነው ያወራ ያለው። ሲጀምር 300 ምናምን ዶላር 50 ሺህ ሊሆን የሚችለው ወደ 400 ምናምን ዶላር ነው። እና ብዙ ልትሄጂበት የምችልበት ነገሮች ይኖራሉ። ዋናው ነው የጠፋው አንቺን ሰፖርት ያደርጉሻል ብዬ አምናለሁ። ማላፍርባቸው ወንድሞች ስለሆኑ ተግባብተሽ ስትሰሪ መደጋገፍ ነው። ሁሉም እንትን እያደረገ የእውነትን ደግሞ ለማውጣት የምንችለውን አቅሞች በሙሉ እናደርጋለን፣ ሰፖርት እንደራረጋለን። እውነቱንም ለማውጣት ያንንም ሰው የተያዘውን በቀላሉ ምንተዋ አይደለም። ነግሬዋለሁ። ከቻለ በዛ ገንዘብ የገባውን ገንዘብ እንዲመልስ ነግሬዋለሁ። ካልሆነ እንግዲህ የምንሄድበትን መንገድ እንሄዳለን። ምናልባት ይደርስሻል ብዬ አስባለሁ። ለአቡም እና ለሳሪም ያለው ሙሉ መረጃዎች ልኬላቸዋለሁ። እነሱ ጋር እንትን ብለሽ እኛም ተካፍለን ነገሮችን እንትን እናደርጋለን። ሶሻል ሚዲያ አየሽው ገና ለገና አንቺ በመበላትሽ ስለ አንቺ ሳይሆን ሰውን ጠልፎ ለመጣል የሚሰራን ሰው ወደኋላ ለመሳብ የራሳቸውን ስትራቴጂ ተጠቅመው ብዙ መንገድ ለመሄድ ይሞክራሉ። እሺ ቆይ ተስፍዬ አንድ ነገር ከይቅርታ ጋር ያንተን ፎቶ ተጠቅሞ አንድ ሰው ያንተን ፎቶ ተጠቅሞ አንዲትን ሴት በፍቅር ጀንጅኖ ያቺን ሴት ብር ቢበላት አንተ ኃላፊነቱን ትወስዳለህ? ታዲያ እንዴት ነው አንድ ሰው እኔ ትናንትና በጣም የገረመኝ እንዴት ነው አንድ ሰው የኔን ፎቶ እና የኔን ስም ተጠቅሞ በጽሁፍ ብቻ ያውም ቮይሴ ሳይኖር ለተደረገ ነገር እኔን ኃላፊነት ሰጥቶ እኔን እንደዛ አንቺ ነሽ 100% ሹር ሆኖ ማለት ገባክ? ያንተን ፎቶ ተጠቅሞ አንድ ሰው መጀናጀን እና ሴትን ልጅ አታለው ብር ሊበላ ይችላል። አንተ ኃላፊነት ልትወስድ አትችልም። አንተ ኃላፊነት የምትወስደው ራስክ ስለምታደርገው ነገር ነው። ሰዎች ያንተን ፎቶ እኔ እኮ በጣም እኮ ተጽዕኖ ፈጣሪ ነኝ፣ በጣም እኮ ፌመስ ነኝ፣ መጠቀም ማልፈልገውን ቃል ተጠቀምኩ፣ በጣም እኮ ፌመስ ነኝ። ቲክቶክ ላይ ገብታችሁ ሀቢባ ብላችሁ ብጽፉ እኮ ቆጥራችሁ የማትጨርሱት ፌክ አካውንት ነው ያለው። ዩቱብ ላይ ገብታችሁ ሀቢባ ብላችሁ ሰርች ብታደርጉ እኮ ተቆጥሮ የማያልቅ አካውንት ነው ያለው። ሶ እንዴት ነው አንድ ሰው ፎቶክን ተጠቅሞ ለተደረገ ነገር ኃላፊነት ወሰድ የሚል ህግ የለም። መጠንቀቅ የእናንተ ፋንታ ነው። እኔ 2 ዓመት ሙሉ ቲክቶክ ላይ ኤቭሪዴይ ነው ማወራው። ቴክስት አትመኑ ብዬ ደጋግሜ እናገራለሁ። አንድ ሰው በቮይስ ካላወራችሁ በስተቀር አሁን እንደውም ከዚህ በኋላ በቮይስ ራሱ አላምንም፣ ቪዲዮ ኮል ዳይሬክት ካልተደዋወልኩ በስተቀር ከዛ ሰው ጋር ቪዲዮ ኮል ዳይሬክት። ስለዚህ እናንተ ለምትሰሩት ስህተታችሁን ለመሸፈን ሌላውን ለማልበስ አትሞክሩ። ስህተቴን የኔን መሸወድ የኔን ጅልነት ሌላን ሰው ፎቶውን ስለተጠቀሙበት ብቻ ያንን ሰው ላይ ለማልበስ መሞከር ይሄ ስማርትነት አይደለም። ስማርት ሰው ጥፋቱን አምኖ ይቅርታ ይጠይቃል። ትክክል ነሽ፣ መጠንቀቅ ነበረብኝ፣ ተሸውጃለሁ፣ ቮይስሽን ሳልሰማ ድምፅሽን ሳልሰማ በማድረጌ ተሸውጃለሁ ብሎ ይቅርታ መጠየቅ አያሳንስም፣ ትልቅነት ነው እንጂ ድርቅ አንቺ ነሽ እኔ ያልሆንኩትን እኔ አሚር የሚባለውን ሰው ያለዋለ መስለሽ አውዬ እንደነገርኩሽ ነው። አሁን ገና አሁን አይደል ቤቲ ከዚህ በፊት እንተዋወቃለን። በምንም አውርተን አናውቅም አይደል? እና ስሰማ ነው ከነበረችበት እና አሁን ደግሞ ለመስራት ያላትን እንትን ስሰማ
በቃ ልትደገፍና ስሜቱም እንትን ሊያደርግ የሚችል ሰርታ እዚህ ትራክ ውስጥ ገብታ እንደናንተ እንደነሪም እንደ ሌሎች ይቅርታ እኔ አስመሳይ አይደለም። በእንደዚህ አይነት መልኩ አይደለም። ሪም እኮ ወደ ሚዲያው ስትመጣ የማንንም ሰው ስም አጥፍታ አይደለም የመጣችው። እኔ ወደ ሚዲያው ስትመጣ የማንንም ስም አጥፍቻ አይደለም የመጣው። ለማደግ የሰው ስም በማጥፋት አይደለም። የሆነ ፌመስ ሰው ፈልጎ የዛው ሰው ስም በማጥፋት አይደለም እድገት የሚጀመረው። አዎ ምንድነው እኔ አሁን እንደነገርኩሽ ነው እንደሰማሁት ማስታወቂያ ሰርታ ፔጇን አሳድጋ በዛ ላይ ሰርታ ምናምን ነገር ለማደግ ካላት ፍላጎት አንፃር ይህንን ገንዘብ ገና ደግሞ ለጀማሪ 50,000 ብር ቀላል ነገር አይደለም። ይህን ከፍላ እንትን ለማድረግ ኮንቨርሴሽኑ ሙሉን ያነበብኩ ፔጆችን የነበረው የሚጻጻፉት ሰከንዶች በደቂቃዎች መሀል ምንድነው ምናምን ነገር ልክ አንድ በልጅነት ልብስ ተገዝቶልሽ ምናምን ነገር ልብሱ አውጥቶ እስኪሰጡሽ ድረስ የሚቸኩ አይነት ነገር እንደነበረ ነው የማየው ከስክሪንሾቱ ላይ የተረዳሁት። ወዲያውኑም 5-10 ደቂቃ ውስጥ መሀል ቶሎ አስገቢኝ እንዲያደርጊ ምናምን ነገር የሚል አይነት ጽሁፎች እንዳለው ማለት ነው። ይሄ ከመጓጓት አንጻር ነው። ስለዚህ ከዛም አንጻር ያንን እንደዚህ ስትሸወድ ያን ብርም ደግሞ ሲላት ምናልባት ስሜታዊ እንደዛ ብለን ብናስበው እና እንትን መልካም ነው ብዬ አስባለሁ። ከዛም በላይ ደግሞ እውነቱ መገኘቱና መውጣቱ ቀላል ነገር አይደለም። ባይሆን አሁን ኮመንት ላይ የማየው ቤቲ ቪዲዮ እንደሰራሽ አይነት ነገር እንደነገርኩሽ አሁን የውሽ የጂሽንም ያው አሁን ነው የማየው። እኔም ፎሎ አድርጌሻለሁ እና ቪዲዮ ሰርተሻል የሚል ነገር እየሰማያ ነው ኮመንት ላይ በብዛት እያየው ነው። እሱን እንትን ልታደርጊው ምንም እንዳታደርገው ይቅርታ አድርጉልኝ እና እኔ በጣም በራሴ የተማመን ሰው ነኝ። ቪዲዮ እንድታጠፋው አልፈልግም። ማንም ሰው በራሱ ፔጅ የፈለገውን ቪዲዮ ሀቢባ አንዴ ላውራ ይኸውልሽ አልተረዳሽኝም። መጀመሪያ ስጀምር እንደ ቸኮልኩና እንዳላስተዋልኩ ነግሬሽ መሰለኝ የጀመርኩት። ፕላስ ደግሞ ለፍምስናው የማታውቁኝ ከሆነ ቤቴ ግባልኝ ይባላል። ፍምስና ገንዘብ ዝና አዲስ አይደለም። ገብቶሻል? ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። ገብቶሻል? አዲስ አይደለሁም። ምናልባት እናንተ ላታውቁኝ ትችላላችሁ እንጂ ሙሉ የኢትዮጵያ ሕዝብ ያውቀኛል። ለዚህ ለዝናው ታይ ግን በስራ ሁኔታ ግን የመጣሁበት ስራ ሌላ ስለሆነ ኦፍኮርስ ተደራሽ አይደለሁም። ያንን ተደራሽ ለመሆን ነው እንጂ ሀቢባን ተደግፌ የሀቢባን ስም አንስቼ ይፈምሳለሁ። ኔቨር። ለመፈመስ የ60 ሰከንድ ስድብ ብቻ መስራት በቂ ነው። ይሄ ነው አይደለ? ሰው ጥሩ ሰው መሆን ብቻ ነው የማይችለው። መጥፎ ሰው መሆንና መታወቅ በሰከንዶች ይቻላል። ይሄን እንድትይልኝ ብርቄም ድንቄም አይደለም። ፍምስናም ገንዘብ በቃ ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። ጊዜ ብቻ ነው ጀግና። አንድ መያዝ ያለባችሁ ነገር ፕላስ ሌባ እያሉ ያንቺን ፕሮፋይል አድርገው እኔ ቪዲዮ ልሰራ አልተገደድኩም። ተስፍሽ ልብ ብላችሁ ያዙ። ሁሌም 10 ሰውም 20 ሰው መጣ ፔጅን ከፍቼ ሚዩት አድርጌ ሱቁን ሰው እንዲያይ አስፋልት ዳር ስለሆነ ሱቁ እተወዋለሁ ሰው እንዲያይ። ከዛ ቁጭ ብዬ እንደሌላው ጊዜ ቪዲዮ አልሰራውም። ቪዲዮ እንደውም አልሰራው። ከዛ ቁጭ አልኩኝና የሀቢባን ፎቶ ያደረጉ ማአት ሰዎች አይቻልም። እኔ የእውነት ልንገርሽ፣ አሁን ደግመሽ እየተሳሳትሽ የኔ ፎቶ ልነግርሽ ነው። መቆጣጠር አይቻልም። የኔ ፎቶ ቆይ ልነግርሽ ነው። አዳምጪኝ እሺ። ቆይ አዳምጪኝና ሀቢባ ፎቶ ስላደረጉ ሀቢባ ኃላፊነት እንዳለች ሀቢባን ሰደብኩ ልትይ ነው ፎቶ ስላደረጉ እያልኩሽ አይደለም። ቆይ እያልኩሽ አይደለም። አዳምጪኝ እስኪ። አሁን ያንቺን ፎቶ ያደረጉ ናቸው መጡና ተስፍሽ እኔ 500 ሰው ፔጄ ላይ መጥቶ አያውቅም። ሚራክል ነው። ሌባ የማነው ግን? ፕሮፋይሉ የሀቢባ ነው። ምን አልኩኝ? በህዝብ ዘንድ እንድትጠላ የምታደርጓት እናንተ ናችሁ። ሀቢባ አትሳደብም። ሀቢባ መልካም ስራ ነው የምትሰራ። ግን እናንተ ህዝቡ እንዲጠላት የእሷን ፕሮፋይል እያደረጋችሁ ትሳደባላችሁ። ሀቢባ ግን አትሳደብም አልኩና ሌባ ልትሉኝ የማያገናዝብ ተጠላጊት ላይ ፕሮፋይሌ ሰዎች ተሳደቡ ብቻ እኔ ሳልሳደብ ፎቶዬን ጠላቶች ፎቶዬን ተጠቅመው መጥፎ ነገር ስላደረጉ ብቻ ጠላይ ህዝብ ልጅት ላይ እኔ መወደድ የሚፈልገው የሚያቁኝ ሰዎች የኔ ማንነት
የሚያውቁ ሰዎች እንጂ ዝም ብለው ፎቶዬን ተጠቅመው በተሳደሩ ሰዎች አድርገው ለሚጠሉ ሰዎች አልፈልጋቸውም። ለእኔ አትጠሉ። ማንም ቢጠላኝ ማንም ቢወደኝ ስለ አንቺ እየተጨነቅኩ አይደለም። ስለ ቪዲዮ ኤክስፕሌን እያደረግኩለት ነው። ስለ ቪዲዮ ነው ኤክስፕሌን ማድረግለት። ከዛ ሌባ ሲሉኝ የተበላው እኔ ገንዘብ ያስገባው እኔ የተጭበረበርኩ እኔ አይደለ? በራሴ ነገርም ቢሆን በራሴ አለማስተዋልም ቢሆን የተበላው እኔ ነኝ አይደለ? አልሰረኩሽም ወይም እኮ ሰርቃኛለች ብዬ እኮ አልፖስትኩሽም። እኔ እኮ ምንም ያጠፋሁት ነገር የለም። ትናንት አሁን መጥቻለሁ። አሁን ሞሽን አልነበርኩም። ሁለት ውሸት ያስኩብሽ ስትይኝ በጣም ተናደድኩ። እዚህም ተናድጄ ነበር አልኩሽ። የተናደደ ሰው ተይኔ ቆንጆ አይስክሬም አይሰጥሽም። የተናደደ ሰው አያባብልሽም። በትዕግስት ያላልኩሽ አንዱ የመናደድ ውጤት ይሄ ነው። ከዛ ሲሉኝ ሰራው ቪዲዮ ሰራውና እኔ እንደዚህ አድርጌ እሷ መስላኝ እንደዚህ አድርጌ ያለው ግን ሀቅ ይወጣል ሀቁን እፈልጋለሁ ብዬ ቪዲዮ ሰራው።